ተገቢሽ ነኝ ጥበቃ ነው እኔ የምከፍተው እዚህ አንተ ማለት ጥበቃ የለም እኔ እንጃ ጥበቃ የት እንዴት እኔ ኤርሚያስ ይባላል የኤሚና የእናትህ ሹፌር የኤሚ አዎ የነበረው ሹፌር ስራውን ለቆ ስለወጣ የኤሚና የእናትህ ሹፌር እየተቀጠረ ነው አላስቆማችሁ ግቡ ማሪዳሽ ደህና ነኝ የታለ ጠፋ ያልሽው ሌላ ቦታ አስደብቀው እኔ ማንንም ሀብል አልወሰድኩም ምክንያቱም ሌባ አይደለሁም እናንተ ግን ሆን ብላችሁ እኔን ሌባ ለማስባል ነበረ ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይን ያሳየኝ ሰላም ጤና ይስጥልኝ የናሆሜ ቤተሰቦች ማለት ነው። ናሆሜን የምትወዱ እንኳን በሰላም መጣችሁ። ቪዲዮውን በላይክ ጀምሩ። እንግዲህ ናሆሜን ያልወሰደችውን ሀብል ወስደሻል ተብላ የወርቅ ሀብል ተብላ ሰቃዋን እያበዙባት ነው። በሰውየው ፊት ልትዋረድ ለትንሽ በጣም ብዙ ነገሮች ሊበላሹባት፣ ነገር ግን አንዳንዴ ፈጣሪ ደግሞ እንደዚህ ሲረዳ የሚጎዷችሁ ሰዎች ደግሞ በአይናችሁ በቁም ያሳያችኋል፣ ሳይውል ሳያድር ማለት ነው። እንግዲህ ራሳችሁ እንድጠብቁ ያረጋችኋል እና በጣም ደስ የሚል ነው። ናሆሜን አስተማሪ ድራማ ነው። እንግዲህ የእናትና የልጅ ተንኮል በጣም ነው የሚያስጠላው። ልጅቷ ደግሞ እድሏ ይመስል ሀንዬ አለመታደሏ እንግዲህ የእናትና የልጅ ሴራቸው በጣም እየገረማት እና እየገጠማት ይገኛል። ልጅቷ ጥሩ ስትሆንላቸው እነሱ ግን በክፋት ተሞልተው እንደምን እንደሆነ አላውቅም። እንግዲህ ብዙ ነገር ያሳዝናል የእውነት እና እንግዲህ ናሆሜን እዛ ቤት ከገባች በኋላ ሰራተኛ ሆና ያሏትን ሁሉ እሺ እያለች በፍቅር ብትሰራም እነሱ ግን ብዙ ፈተና እያቀረቡላት ነው። እነሱ እንድትሰራላቸው ሳይሆን ቤታቸውን ለቃ እንድትሄድላቸው የተነሳ እሷ እንድትሰላችና እሷ አልፈልግም ብላ በቃይ ብላ እንድትወጣ ነበር የሚፈልጉት። ለተንኮል ነበር እንግዲህ እናትና ልጅ እሷ ላይ ጫና የሚፈጥሩት ያለ ስራዋ። እሷ ግን ጫናውንም ተቋቁመው ስራዋን እየሰራች ነበር። ያው አላሰራም ብሏታል። ነገር ግን ሊቻዋት አልቻሉም። ያው መጨረሻም እንግዲህ ብዙ አሴረውባት ነበር። ናሆምም ደግሞ ጓደኛውን ወደ ቤት ይዞ እንደሚመጣ ነግሯት ነበር። ያው ምግብ እንድትሰራ ተዘጋጅታ እንድጠብቅ ስለነበር ያው ተዘጋጅቶም እንግዲህ ከነ ቆንጆ ምግቦችሽ በተጨማሪም አንቺም እንግዲህ ማታ ላይ ቆንጆ ሆነሽ እንድትቀርቢ ሲላት ያው ሰምተነዋል። ናሆሜ ደግሞ ይመስለኛል እንግዲህ ናሆሜ እያሳዘነችው ይሆን እየወደዳት ይሆን አላቅም። ብቻ በመሀላቸው የሆነ ነገር አለ። ብቻ የሚወዳት ይመስለኛል። ልጅቷ የምትወደድ ስለሆነች ሁሉ ነገሯ እየተሟላላት ሆኖ ያው አለመታደል ሆኖ ግን ብዙ ትፈተናለች እና እኔ ትዕግስቷ በጣም ነው የሚገርመኝ። የእውነት ትዕግስቷ በጣም የሌለ ነው። ነገሮችን የምትታገስበት ጥግ ማለት ነው እና ኃይለኛ ናት፣ አትንኩይ ባይናት። ግን ትዕግስቷን በጣም ነው የምወድላት እና ታጋሽ ናት እና ጫና ትችላለች፣ ብዙ ነገሮችን ትቋቋማለች፣ ትሸከማለች እና ይሄ ብልህነት ነው ብዬ ነው ማስበው። ያው የሴትነቷ ብልህ አርጓታል። እና እንግዲህ ናሆሜን እናትና ልጅ የሚያደርጉትን ነገር ቢያጡ እንግዲህ ዛሬ በእነሱ ፊት እናዋርዳት፣ ሁሉም ሰው እንዲጠላት እና ከቤት እንድትባረር ብለው ልጅቷን እንግዲህ ከክፍሏም ከክላሷ ማለት ነው
የተገዙላትን ሀብሎች፣ የጆሮ ጌጦች፣ የአንገት ጌጦች እንግዲህ ጠረጴዛ ላይ አውጥታ ዘርግታ በጣም ነው የሚያሳዝነው ሲታይ ምናምን። እውነት ለመናገር የመስረቅ ወይም ደግሞ የሚጓጓ ሰው የሰው ገንዘብ የሚፈልጋል አይደል? ድንገት ሲያው ድብቅ ብድግ አድርጎ ያው ለደበቅ የሚችል አይነት እቃ ነው ነበረ እቃው። ነገር ግን እዛ ጋ ያስቀመጡት ናሆሜን አንስታው ነበር። እንዴት አባቱ ነው የሚያምረው ብላ ልትሞክረው ሞክራ ነበር። ልጅቷ ግን እየቀረጸቻት ነበር። አይ እኔ አይደለ ለሰው ገንዘብ ምን ይሰራልኛል፣ ምን ይሰራል መሞከር ብላ መልሳ ወደ ቁም ሳጥኗ መልሳላታለች። እንግዲህ ይሄ ነገር የምትፈልገው ነገር ስላልሆነላት መጨረሻም እንግዲህ አልተሳካላትም። ከዛ ቦርሷ ውስጥ ወስዳ ያንን ሀብል ታስቀምጣለች ማለት ነው። ናሆምም እንግዲህ አገር ሰላም ነው ብላ ቤቷን እያጸዳዳች እያለ የናሆም አባት ይመጣና ሰራተኛ አድርገውሽ ነው አይደለ? አሁን እንግዲህ እኔ አባትሽ መጥቼልሻለሁ፣ አንቺ የዚህ ቤት ሰራተኛ አይደለሽም እያላት ነበር። የልጅ ፍቅረኛ ዛሬ ትመጣለች እና ልንተዋወቃት ነው እንግዲህ ብለዋል ሲላትም እንግዲህ ናሆሜም ጋሼ ይሄ ነገር እኮ ልክ ነው ብዬ አይደለም፣ ናሆም በጣም ጥሩ ሰው ነው፣ በጣም መልካም፣ በጣም ትሁት ሰው ነው ትለዋለች። እና የልጄን ጸባይ ተደብቀሽ አንቺ እያጠናሽ ነበረ እያላት ነበር። እሷም እንግዲህ አይ እንደዛ ማለት አይደለም፣ እኔም ሆንኩኝ ያችኛዋም ባለጌዋ ሴት ለልጆች የምገባ አይደለንም፣ ለልጆች መልካም ሴት ፈልገው ያጋቡት ብላ በማለት እንግዲህ ሰውየውን ቀስም ስብር ነው ያደረገችው። ይሄንን ከአንቺ አልጠብቅም ናሆሜ፣ ጥሩ ሰው አልነበርሽ፣ ጥሩ ልጅ አልነበርሽ እያላት ይቅርታ ስራ አለብኝ ብላ ወደ ስራዋ ትሄድና እንግዲህ እናም በትንሽ ደቂቃ ውስጥ እየጮኸች ትመጣለች ማለት ነው። እና ለልደት የተገዛልኝ ሀብል ከክላሴ የለም፣ ስለዚህ ልትወስዶ የምትችለው እሷን ጠረጴዛ ላይ ነበር ትለዋለች። ከዛ ትላለች፣ ትጮኋለች። ከዛ እንግዲህ እንግዶቹን መምጣቻቸው ሰዓት ነበር፣ ኦልሬዲ መጥተዋል። ከዛና ያንን ሻንጣዋ ይፈተሽልኝ ብላ መጮህ ጀምራለች። እንግዲህ ፈስ ያለበት ጅላ አይችልም አይደለም የሚባለው። ከዛ እሷም እንግዲህ ስላስቀመጫቻት ብቻ እናትና ልጅ ተማክረው ስለነበር እንደሞች ይገኛለው ሻንጣዋ ይፈተሽልኝ ብላ እሷን ለማዋረድ ወደ ክላሷ ይሄዳሉ። እንግዲህ ቤተሰቡ በሙሉ እናትየዋም ልጅቷም እየቋመጡ ነበረ። ሻንጣዋን በመገልበጥ መፈተሽ ይጀምራሉ። ነገር ግን ያ የተባለውን ሀብል ልታገኘው አልቻለችም። በመጨረሻም እንግዲህ ናሆምን ግን እውነት ለመናገር ከሆነ በጣም ፈርታ ነበረ። ደብቀውብኝ ሆን እያለች በጣም ብዙ ነገር ማለት ደብቀውብኝ ሆነ ያለችው ያው እሷ ሰርቃ ሳይሆን የሆነ ምናልባት ደብቀውብኝ ለክፋት እንግዲህ እነሱ እናትና ልጅ በክፋት የተሞሉ ስለሆኑ ድንገት ሻንጣ ውስጥ አስቀምጠውብኝ ሊሆን ይችላል ብላ እንግዲህ እና ሰውየው ፊት ባለጌ ናት፣ በዛ ላይ በአዲሷ ምራቷ በፊት ባለጌ ናት ተብላ እዛ ቤት እንድትጠላ ሆን ተብሎ የተደርጎብኝ ሆን ብላ እንግዲህ በውስጧ ፍርሃት ነበራት። እኛም ደግሞ ልጅቷ ሻንጣውን ስላስቀመጠችው በጣም ፈርተን ነበር። አሁን ከአሁኑ ተዋረደች ያንን እንግዲህ እና ነገር ግን ያው እውነቱ ወጥቶላት ልጅቷ ወደ ሻንጣዋ ስትሄድ ሀብሉን አይተው ስለነበር ያንን ሀና እንግዲህ አውጥታ ወደ ቦታው መልሳ እንግዲህ ሰው በራሱ ውርዴት ራሷ ስትዋረድ ነው ያየናት። እና አባትየውን በጥፊ አላግቷታል፣ በሚገባ ሰጥቷታል ማለት ነው። እንግዲህ በዚህ መሀል ግን እንግዶቹ የሚመጡና እኛ በዚህ እንግዲህ ከዚህ ውርደት ይሰውራችሁ። በተለይ እናትየዋ በዚህ እድሜዋ ይህንን ተንኮልና ክፋት ማድረጓ ለዚህ ይችላል እንደ ፍርዬ ልጅ። ሌላው ደግሞ እንግዲህ ሌላው ነገር አምራንና ኤርሚያስ እዛ ቤት እንግዲህ እግራቸው ረግጧል። ኤርሚያስም ኤርሚንሽ በማለት አዲስ ሹፌር ተቀጥሯል ማለት ነው። እሱ ብቻ አይደለም ግቢ ውስጥ ሰርቪስ ተሰጥቷቸው አብረው እየኖሩ ነው። ይገርማል እንግዲህ ከኤርሚ አጠገብ ሆኗል ማለት ነው። ያ ማለት እንግዲህ ኤርሚ ሊያሰቃያት ይችላል ብዬ አስባለሁ። በወጣች በገባች ቁጥር ችግር ሊፈጥርባት ይችላል። ነገር ግን ካስታወሳችሁ ከዚህ በፊት በክፍል 10 ነው 11 አካባቢ ይመስለኛል ኤርሚያስ እና ናሆሜን ሆቴል ውስጥ ምግብ እየተመገቡ ነበር። አምራንና ናሆምም እንደዛው። እናም እንግዲህ ኤርሚያስ ድንገት አምራንን ሲያያት በድንጋጤ ከዛ ከሆቴል ውስጥ ሾልኮ ሲሄድ እያየን ነበር። ድንገት አምራንን ሲያያት ማለት ነው። ከዛ ሾልኮ ሲሄድ
እያየ ነበር። ናሆም አይቶታል። ናሆምም ያው ሄዶ እየነገራት ነበር። ፍቅረኛሽ እኮ ምን ሆኖ ነው እንደዚህ እንዳይጥ ሾልኮ ሄደው እኔ ልክፈትልሽ ምናምን የተባባሉ ጊዜ ካስታወሳችሁ ማለት ነው። ያን እንግዲህ ናሆም መሆኗን አያውቅም ነበር። ስልክ ስለተቀያየሩ ነው ያወቁት። እና እንግዲህ ኤርሚያስ አይቶታል ማለት ነው። አሁን ላይ እንግዲህ አምራንና ናሆም ከውጭ በር ሲያንኳኩ ኤርሚያስ ይከፍትላቸዋል። እንግዲህ አምራንም ያው በድንጋጤ ድርቅ ብላ ቀርታ ነበር። አንተ ምን ትሰራለህ እዚህ ነበር ያለችው። እና ናሆምም ልጁን ሲያው የሆነ ነገር ቦታቸውን እንደሚያስታውስና እንደሚያውቀው ተሰምቶት ነበር። አንተ ደግሞ ምን ትሰራለህ እዚህ ሲለው እኔ አዲሱ የእናትክና የእናንተ ሹፌር ነኝ እያለ እንግዲህ በጣም ነው የሚያስጠላው ለናሆሚን በተለይ። በእርግጥ የራሳቸው ጉድ ነው የሚወጣው ከዛ ቤት። ሁለቱም አምራንም ናሆምም ማንነታቸው በግልጽ ይወጣል ብዬ አስባለሁ። እንግዲህ አላርፍ ያሉ ናቸው ልጆቹ፣ አላርፍ ብለዋል በራሳቸው ጊዜ። እንግዲህ እዛ ቤት እግራቸው ረግጧል። ናሆሚም ደግሞ ምንም ጥፋት አላጠፋችም። እንደ ማንኛውም ሰው አፍቅራ ነበር። ነገር ግን በለዋ ላይ የሚጫወቱ ሰው ስላገኘች እንግዲህ ተጎጆቹ ናሆሚንና ናሆም ናቸው እንጂ ኤርሚና አምራን ግን አሁንም ቤት ውስጥ አብረው ሊሰሩ ነው ማለት ነው። አንድ ላይ እንዳይሆኑ ማለት ነው። ምናልባት ናሆሜን ስለወደዳት አብረው እንዳይሆኑ፣ አባትየውም ደግሞ አምራንን አልፈልግም ካላት እና ካልወደዳት ሁለቱ ግን አብረው እንዳይሆኑ። በተለይ አሁን እንግዲህ ናሆሜን እያዘነላት ይሆን አላቅም፣ ወይም ደግሞ እየወደዳት ነገር ነው። ስለዚህ ለዛም ነው እዛ ቤት የገቡት። አጋጣሚ ሆኖ አሁን ላይ እንግዲህ ጦርነቱ ሊጀምር ነው ማለት ነው። የናሆም አባትም ሆነ እናት አምራንን የሚቀበሏትም አይመስለኝም። ምክንያቱም አምራን እንግዲህ ያልሆነችውን ሆንኩ ብላ ስትቀባጥር እንዳትያዝ ነው ፍራቸው። አባትየው በተለይ በጣም ኃይለኛ ነው። እናትየው ግን ያው ምላስ ብቻ ናት። ሰውየው ግን ውስጥ ድረስ ሰርስሮ ነው የሚመረምረው። ያያቸዋል እንግዲህ እንደነሱ ሱርዬ ወይም ሰካራ መሆኗን ሲያቅ ነገሮች ሁሉ ይበላሻሉ ማለት ነው። እና ተወዳጆቼ እንግዲህ እዛ ቤት ሁሉም ሰው ገብቷል ማለት ይቻላል። አምራንም ለመጀመሪያ ጊዜ ነው እዛ ቤት እግሯ የረገጠው። በተለይ ኤርሚያስ ቀድሞ ገብቷል ማለት ነው። ለእንግዲህ በቀጣይ ምን ሊፈጠር ይችላል? እንግዲህ ሁለተኛው ዓለም ጦርነት ሊከፈት ይችላል። እንግዲህ ኤርሚያስ ኤሚን እንደ ፍቅረኛው አድርጎ ነው የቀረባት። ታዲያ እሱም ደግሞ ናሆሜን ሲያሳድድ ካየችው ለናሆሜም ሌላ ፈተና ነው። ብቻ ነገሮቹ የተያያዙና የተቆላለፉ ናቸው። በቀጣይ እንግዲህ በቆንጆ በአዲስ ቪዲዮ እስከምንገናኝ ስንመጣ ድረስ ሰብስክራይብ አድርጉኝ። አዳዲስ ከሆናችሁ ነባሮችም እንደተለመደው ላይክ፣ ሼር ማድረግ አትርሱ። አበረታቱኝ። እንግዲህ በመልካም ፈቃዳችሁ ስታዳምጡ ለቆያችሁ በጣም ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ዶችዬ ወዳችኋለሁ። ኮመንት አይቼ ደግሞ እናንተንም እዘይራለሁ ማለት ነው። ደህና ሁኑ። ባይ ተገቢሽ ነኝ። ጥበቃ ነው እኔ የምከፍተው። እዚህ አንተ ማለት ጥበቃ የለም? እኔ እንጃ ጥበቃው የት እንደሄደ። እኔ ኤርሚያስ ይባላል። የኤሚና የእናትህ ሹፌር ነው። የኤሚ? አዎ፣ የነበረው ሹፌር ስራውን ለቆ ስለወጣ የኤሚና የእናትህ ሹፌር ነኝ ተቀጥሬ ነው። አላስቆማችሁ፣ ግቡ። ማሪ ደህና ነሽ? ደህና ነኝ።
የታለ ጠፋ ያልሽው አምን ሌላ ቦታ አስደብቀው ቢሆን እኔ ማንንም ሀብል አልወሰድኩም። ምክንያቱም ሌባ አይደለሁም። እናንተ ግን ሆን ብላችሁ እኔን ሌባ ለማስባል ነበረ። ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይን ያሳየኝ።